የፈጠነ ልጅ ሰክሳት ጋሽዬ ልጆች ግን ሺሃ አይሰራውና መኪናው ምንም መኪናው አልሰራውም እኮ እኔ እኮ መኪናው 20 ሺህ ከፍተኛ ያሰራው ይሄ መኪና ተሰራ ይሄ መኪና መስተሰራ ሲጀመር ይሄው መኪና ምንም አይሰራም ቁልፍ እንኳን አይመታም መኪናው ቆሞ ይቀር አለማኔ ብላር መኪናው ከኔ ወሰድከው መካኒክ ነኝ አልከም ዶርዬ ሌባ ምን ይመስላል ይሄን ጉልበት ተሸክመ ሰርታት ማለት እንደዚህ ሌባ በቀሉ የታለች እዚህ ናት በቀሉ መሰለኝ እና አባሩን ነው ማበለው የታለች በቀሉ እሺ የሚሰበር ነገር የለም እንደዚህ ቲቪ እንደሆነ ተወዷል ወንበሩን ታለች የታለች በቀሉ ምን ፈልገህ ነው እንደሚ በቀሉን ፈልጌ ነው የታለች አዎ በቀሉ ነው ሰላም ወርድ ያስደናችሁ ይትበይነኝ እንኳን ወደ ቻናሉ በድጋሚ መጣችሁ ሁሉ አማኑ ሉፒስ እኔ በጣም ፍሬንድ ብላችሁ መየላችሁበት መልካም ነገር ይተማችሁ ዛሬም ደግሞ ለእናንተ ያበሩ ቪዲዮዎችን ይዤላችሁ መጥቻለሁ ማለት ነው ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው ቪዲዮ ነው ሞብስ ዋን ይርስ ላይክ ብታደርጉልኝ ይረዳኛል ማለት ነው ወደ ቪዲዮ ባልሽ ሲስቅ እንዴት አባቱ ነው የሚያምረው አቃለሁ እህቴ አመሰግናለሁ ታመሰግናለች አጣቀማት ለምንድን ነው እሺ እየሳክ ያለው በጣም የሰው የግን ማለት ነው ይልሽ ዳርክ ኢንቴንሽን አለው የእውነት ቪዲዮ ሲሰሩ በጣም ሰስፒሺየስ ሰው ነው ይሄ ነገር እኛ ቤት ብቻ ነው ሶፋውን ባንድ እጁ አይደል አንተ ስታየው ልፍስፍስ ትሆናለች ቀደም ክፈትልኝ አለች ውሸቷን ነው ሁሉም ነገር በቃ ጀስት ለላይፍ ፐርፐዝ ለመስጠት ነው በቃ አላህ አንተ ስትሮንግ ስለሆንክ በቃ ደስ እንዲል ላንተ አስባለሁ ነው እንጂ እሷ ሁሉም ማያቀታትም አረ ጀርባለ እንደ ልጅ አዝላ ነው ከዚህ በኋላ የምትወለውለው ተደብቅ የነበረችውን እንዳለ ኤክስፖዝ ተደርጋለች ገባ ለምንድን ነው ግን ይሄን ነገር ሴቶች የምታረጉ ኮሜንት ላይ ማወቅ ፈልጋለሁ የእውነት ታነሽ ምንድነው ቀልደኛ ልጅ መውለድ አለብን ምን ልጅ መውለድ አለብን ስለዚህ ጉዳይ ስንቴ ነው የተነጋገርነው እንነጋገራ መከለስ አንችልም አዎ ግን ዝግጁ አይደለም ምንድነው ሁሌ ዝግጁ አይደለም ማለት አንቺ አለሽ እኔ ያለው ጤነኛ ነን ምንድነው በቃ ተጠበቅ አለቀ አንተማ ምን አለብህ እኔን ታስረግዛለህ ዝናቡ ጋር ሄደ ድራፍትን እንጠጣለን ዛሬ 9 ወር አርግዤ ልጅ እያሳደግኩኝ ቁጭ እላለሁ ታዲያ እኔ ምን ላድርግ ፈጣሪ የሰጠን ድርሻ ነው እንደየድርሻችን ነው ምን ማግዝሽ ደስ ይለኛል ግን አይሆንም ከ9 ወር በኋላ እኮ እንረዳዳለን 5 ወር 4 ወር እኮ ቢካፈልሽ ደስ ይል ነበር እኮ ፈጣሪ የሰጠው በቃ አንቺ ነሽ ልጁን እንድትይዤ የተፈለገው ገባሽ እንደዚህ ተብሎ የባል ፍላጎት መከልከል የለበትም እናንተ የማን ወገን ናችሁ የሚስት የባል ኮሜንት ላይ ምን የደበከው ምንድነው የደበከው ምንድነው ልጅ ቺት እያደረገ ነው ይልሽ ቺት እያደረገ ነው ምንድነው አጥፋዋ ምንድን ነበር ወይኔ ጉዴ ስታሳዝን መቼም ሰላም አትሆንም በቃ ምንም ሳትደብቁ ራሱ ልንገራችሁ ሰዎችን የሆነ ነገር እንደደበቃችሁ ምናምን አክት ካደረጋችሁ የተለያየ አይነት ሐሳብ እንዲያነሱ እንዲያስቡ ነው የምታረጓቸው በቃ አሁን ሚስት አታምንህም ከዚህ በኋላ ሚስቴ እንደመጣች ረስቼው ምን ልታረግ ነው እንግዲህ ጫማውን እንደፈለገ ካልሲውን የፈለገ በቃ ዘና ፈታ ብሎ ብትንትንትን አድርጎ አረ ሶፋው ላይ ቆመ ጎሽ ነይ እንጂ ሚስትየው ነይ እንጂ ልኩን አሳዩ ነገር ዓለሙ እንዳለ ጠፋበት ከዚህ በኋላ ተልካል እንግዲህ ነፍስህን ይማርልን ምን እንላለን ለቤትማ እኮ ሚስቶች ወሳኝ ናቸው እኮ አንተ ሆነ ቤቱ እንዲስተካከል ኦርጋናይዝ እንዲሆን ነው በቃ ወንዶቹ ምንም ግድ አይስጣቸውም እንደፈለጉ ነው የሚሆኑት
አባባ እዚህ ሰፈር ነሽ እንዴ? እዚህ ሰፈር የሚሸጥ ውሻ ታውቂያለሽ? አለቃ ውሻ ፈልጌ ነበር እኮ የሚሸጥ ውሻ አለቃ ወደ አሜሪካ ይዤ ለመሄድ ፈልጌ ነበርና እስኪ የምታውቀው ካገር ካለ ጠቁመኝ። አሜሪካ? ወደ አሜሪካ ይዤ ታዲያ ውሻ ነው? ኧረ እኔ እኮ ውሻ ነው ያልኩት ነው። ውሻ ነኝ እኮ ነው እኔ ውሻ አንተ ውሻ ኧረ መቼ ጀመረ? ወይኔ ግርጣ በእናትህ የሚል ውሻ ሰውማ አንተ እውነት ሀገር ለመውጣት እንደ ውሻ ነው አክት ማድረግ ያለብህ ቢባል ራሱ የምር ሰርሶ ስንት ሰው አለ እንደዚህ ሆኖ ከሀገር የሚወጣ። አይሞ እንዴት ነሽ? ምን ፈለክ? ምን ነው ትላንት ደውላለሁ ብዬ ስላልደወልኩ ደበረሽ እንዴ? ብለህ ነበር እንዴ? ኧረ አንቺ ትላንትና ከጀለሶች ጋር የሌለ ተፍታታን፣ ኳስ አየን፣ ኮንሰርት ገባን፣ በቃ አምሽተን የሌለ 6 ሰዓት ነው ወደ ቤት የገባን። ታዲያ እኔ ምን አገባኝ? ሲጀመር ስልኬ ማን የሰጠህ? ጓደኛሽ ሄርሜላ ነች። ለምን? ማን አዘዛት? ገና አንቺ ለምንድን ነው የምትኮሪው? ጥግ ድረስ እንደምትወጂኝ የሌለ እንደፎነቀቅሽብኝ እኮ አስታውቅብሻል እኮ እኔ የምወድቅ። አዋ ለምን ይወሻል? ነፍስሽ እስኪንገበገብ ይቅርታ አድርግልኝና ሙሉ ትምህርት ቤት ውስጥ እንዳንተ የሚዘጋኝ ተማሪ የለም። እሺ በቃ ቻው። ደግሞ ላስደብርክ ምናምን ፈልጌ አይደለም፣ ግን ሁለተኛ እንዳትደውልልኝ። ኦኬ እሺ። ይቅርታ ስለማትመቸኝ ነው። ምን ቀረ ያለው ብሎ ቴንኪው። ሁለተኛ እንዳትደውልልኝ። እሺ እሺ። ደህና ዋል። ምን ያህል በደብራት ነው እንደዚህ እየሆንክ ያለው እንደዚህ እየሆነችበት ያለችው? ኧረ በለው አንተ ተጸየፈችው እኮ ሁለተኛ እንዳትደውል ብላ። ሰላም የላጢት ቤተሰብ ወንድምሽ ስትሉ የነበራችሁ ወንድሜ ከቤተሰብ ቤት እረፍት አሁን ወደ እኔ እየመጣ ነው። እነሆ ከባህር ዳር ኤርፖርት ወደ አዲስ አበባ በመምጣት ላይ ነውና ዌልካም በሉት። ታናሼ ነው ታውቁታላችሁ። ዌልካም። እኔ አላውቀውም። ታናሽ ነው እንደዚህ በቁመት የበለጠሽ? አየሽ በቃ ቤተሰቦቹ ለይተው እሱን ብቻ አደግ እያሉ እየመረቁት ነበር። ማን ነው ያረደ ልጅ? ምን ሆነሽ ነው አንቺ እንደዚህ አጭር የሆንሽው? ወይኔ ስታሳዝን። ወንበር ላይ ወጣ ከሱ ቁመት እኩል ናት ታውቃለህ? ኧረ ቁመት የሰማይ ሰባሪ የሆነ ሰውዬ። እስኪ እንደ ነፍሲዎች ተሸከም እንጂ ምንድን ነው እንዴ? ጠንካራማ መሆን አለበት ያረደ ልጅ። ወይ በለው እንብላን። ቤቱ ግን ይበቃዋል። ያንቺ ቤት ጥልቅ እንደዚህ ሰፍታት እኮ ነው። በቃ አንድ ክፍል ቤት፣ ሳሎን፣ መኝታ ቤት አውጥታ የምትጠቀም ሴትዮ የሚያክል ሰውዬ ገብተዋል። እንዴት እንደሚሆኑ አሁን እንደዚህ ረጅም ሲሆን ደግሞ ሰው ቤተሰቦቼ ወንድሜን አሸክመው ነው። ዋናው ጠንክሮ መብላት ነው። የምግብ ቅቤ ያለ ሽሮ፣ ቡና እንደምወድ ያውቃልና ቡና ሁላ ፈጅተው ነው ያደረጉልኝ። ለፀጉሬ ቅቤ እና በርበሬ ሚጥሚጣ ምናምን። ስር ምን ቀረ? በጣም ነው አመሰግናለሁ። ምን ቀረ? ኑሩልኝ፣ አቆይልኝ። እናንተ ማንኛውም ትንሹ ተሸክሞ የመጣበትን ለዛሬ ብቻ እንከባከባለን፣ ምግብ እናበሏለን። ይሄ ደግሞ መጣጣ ይባላል። ባይዘው በጣም ነው የሚጣፍጠው እና በጣም እኔ እንጃ አልገባችሁም። ዛሬ ይዞት ከመጣው ከበርበሬውም ከቂቤውም ትንሽ ተደርጎ ቤተሰቦችሽንማ ከዚህ በላይም ነው መመረቅ ያለብሽ። የዓመት አስቤዛ ቀለል አድርገው ለብራዘርሽ እየላኩልሽ አሁን ይሄንን ሁሉ ቂቤና በርበሬ በ2 ዓመቱም አጨርሽው። ቶፋ ሚስትህ ቺት እያረክ ነው ሚስትህ ላይ? ወዴት ነው? ወደ ስራ ልሄድ ነው። የምን አባሽ ስራ ነው? አርፈሽ ተቀመጭ ስትባይ እምቢ አልሽ? በቃ ስራ ልስራ እኮ ነው ያልኩት። ላንተም በትንሹም ቢሆን አግዛሃለሁ። ማን አግዥኛለሽ? የማንን ቤት ለማስደፈር ነው? የትኛው የጓደኛ ሚስት ናት ወጣ ስራ ያየሽው? ምን እያልክ ነው? እኔ እኮ ያንተ ልፋትና ድካም ስለሚያስጨንቀኝ ነው። አትጨነቅልኝ። ከዚህ በኋላ በዚህ ጉዳይ ደግሜ ማውራት አልፈልግም። እግርሽ ከዚህ ቤት እንዳይወጣ። እሺ፣ ውስጥ ምንም የሚሰራ ነገር የለም። አስቤዛ ገዝተህልኝ ነው። ባለፈው ያስገባሁት አስቤዛ። ቆይ ወደ ቤተሰቦችሽ መላክ ጀመርሽ እንዴ? ሽርጉ ደረጉ ነው እኮ በቃ ይሄንን እኮ ነው የምልህ። እንኪ ሰፈር ሱቅ ላይ ወጥተሽ ገዝተሽ ግቢ። አሪ መልሱን ደግሞ ማታ እቀበልሻለሁ። ከ100 ብር። ኧረ አንተ ሞራል፣ ኧረ ሞራል። 100 ብር ይሰጠኛል እንዴ? አሁን በ100 ብር ምን ልገዛበት ነው? ልስራ አለችህ እምቢ አለ። ከዛ ደግሞ አስቤዛ ያሟለም። የቁም እስረኛ አረጋት እኮ። ኧረ የቁም እስረኛም እንዲህ አይደለም። ላላስ ካፌ እንገናኝ። ከሴት ጋር ተቀጣጥሮ ነው ደግሞ ላላስ ካፌ ነው ጭራሽ። የኔ ፍቅር። እሺ ፍቅር ቶሎ ና በቃ። እሺ መጣሁ። ቆይ ዛሬማ ጉዱን ማየት አለብኝ። ወንድም የለሽም? በእናትሽ ምንድነው? ቆይ አንድ ላይ ሄዳችሁ ማንቀባረር ነው በቦክስ። እቺ ነዝናዛ ናታ አለቀ ብለኝ። ቆይ ግን እሷን መች ነው የምትፈታት? በቅርቡ እፈታታለሁ የኔ ቆንጆ።
ደግሞ የጠየቅሽኝን ብር ይዤ መጥቻለሁ። እሺ እሷም ሙሉ ብሩ ነው ረብጣውን ናስቲ ቀፈኝ ቶፋ ሚስት ጎሽ አቶ ቶፋ ተልከሰከሰ ካደተ ያለውን የዚህን ፊልም ፓርት 2 ፈልጉ ሰዎች ኮሜንት ላይ ፓርት 2 ያላችሁ ጻፉ። ማኪዬ ወይ ማኪ ማራኪ አሮን አራሽ በኮርኪ ሂዳንታ ገጣጣ ሰሚ ማኪዬ አያሉ ፍቅር ገጣሚ አርጎኝ ግጥም ገጠምኩልሽ። ሂድ በኩርኩም ብሎ እንጥሌን ያወረደልኝ ፍቅርሽ ርዕሱ ነው። አይሻልም በቴስታ ወሰን አልቦ ፍቅርሽ እንጥሌን ቢወርደው እኔ ግን ከልቤ አንቺን ነው የምወደው። እኔና አንቺ ሆነን ኮርኮሮ ላይ ወጥተን እኔም ወዳለሁ። እናቴ ትሙት በስቲ ካልገጠምክ እኔ ምን ቤት ብቻ ነህ እንዴ? አዎ ብቻዬን ነኝ። ማንም የለም? ብቻዬን ነኝ። አይ ጥሩ ነው በቃ ራስህን አዳምጥ። አረ እኔ ምንም ማኪ ባንክ አካውንት አለሽ እንዴ? አዎ ንግድ ባንክ አለሽ? አዎ አለኝ። ታዲያ ከፋይዳ ጋር ያይዥዋ ሁለቱም እርስ በርስ በሚፈላለጉበት ነው የሚመጣጡት። እሷ የገንዘብ ዲዛይር፣ እሱ ደግሞ የምን ዲዛይር እንዳለው በጀት ታውቃላችሁ። እንዲህ ነው ጀስት መባባል። ቪዲዮ ኮል ተደዋውሎ በዚህ ክረምት ደግሞ በስህተት ኤክሰን ስጭን ወረጅ በላታ። እሺ ጀምራለሽ። አረ እሱ ጸባይኛ ሰው ነው አይተ አንቺ ነሽ እንዴ? ገርጠተሻል ደግሞ በእናትሽ ከኔ ከተለየሽ በኋላ አንስቻለሁ ቃሌ። ብዙም በነፃ ነበረ። ያንን አመዳም አሹን ነው አይደል የጠበሽው? ፍዳሽ ያበላሻል። በቃ አንከራቶ የራይድ የማይከፍል በምን ቀን ነው አንሻረል እሱን የተለያዩት? በምን ቀን ነው? አይኔ ሲያሳዝን ይኸውልሽ የጣባሽ አሹም እሷም ስታሳዝኑ ዝናብ እኮ አይቶሽ አያውቅም ነበር እኮ ገባሽ አይደል? ኤሲ ተከፍቶልሽ በኤሲ ኮንዲሽነር አንቀባሮ ነበር የምትሄጂው። የዛሬ ነው ያርገው ነው ዝበይ በሰው መኪና እንዳላስወርድ ይዘበል ያንቺ የለመጠው ነበር ይቀራል። እኔ ታወራለች ወይኔ አያሽ አመዶ ነበር የምንለው ሰፈር ውስጥ። እሱን ብለሽ እኔን ጥለሽ ትሄጃለሽ። ለከከለከክ እንደውም እንትን ይሻልሽ ነበር ነው ይሻልሽ ነበር። እስከምትደርሱ ድረስማ በጥፍርሽ ነው የሚያቆምሽ። አይፎርሽም አንተ ሰውዬው። እውነት አሪፍ እንደዚህ ቆንጆ መኪና ገዝታችሁ ኤክሳችሁን ለመጫን ያብቃችሁ። ኮሜንት ላይ አሜን እያላችሁ ጻፉ። የታባቱ ባጭኗቸውም ዝም ብላችሁ ዜብራ ላይ ጠብቃችሁ መግጨት ነው። የታባቱ አልወላልኩም በቃ ብዙ ወሬ እንዳታወራሽ ይነግራል። ብዙ ወሬ እንዳታወራሽ ይችላል። አንተ እንደዛ በደንብ ይችላልሽ። መጠጠብቀኝ ስበው ማራታይ በእጅሽ እንደሞት በይ ሻይጓስ ነው እንኩራ በቃ ጠብቀኝ እኛቻቸው ቶሎና ጠብቃለሁ መጣው። አረ በእጅሽ እንዳይጠፋ ያሲኖ እግር መንገድ ወዳለሁ። እንደዚህ ወክ በጣም ያስፈልጋል። ለጤናም ያስፈልጋል። ልሸኛችሁ እዚያ ነው ምንድን ነው 8 ኪሎ ሜትር መጣን ብላችሁ እኔ ነኝበት የለም ልሸኛችሁ ልሸኝ ብሎ ሊያደርሳቸው ነው ቤታቸው። ሸኘኛል እኮ እሷ በቃ እንዳወላለን ፈጣሪ ካለ ነው የምንገናኝ። ሂድ በቃ ተጣላ እንጂ ያሲኖ ተጣላ። እየጠበቀ ነው አንተ። ወይኔ ለውጌ የተቆፈረ የሚመስል እንትን ውስጥ ትችላለህ እንዴ? የምሳ የሻይ የዳቦ የቡና ዱላንም ይችላል። ሁሉንም ይችላል። የምሳ የእራት ላይፍ ታይም ይቻልህ። እንደውም ምግብ እንደ ቤታችን መኖር አልቻልንም። ስማኝማ ወይ ሰርጋችን እንዲሆን እንፈልገው ማለት ነው። ቲክቶክ ላይ አላየህም? መኪናው እንደዚህ ብሎ የሚሄደው ዝበይ ጎጃሜ ስሙን ጥሪው ብለሽ አሁን ትጠሪዋለሽ። ሁሉም የየራሱ ኑሮ አለ። የኛ ሀገር ኑሮ እንደሆነ አንዱ እንደዚህ አንዱ እንደዚህ ነው። እኛ ላይ መከራ ልኳን ህይወትሽን ላይፍሽን አስታውሽ። ምን የሰው ነገር ምን አሳየሽ ሲጀምር ማለት ነው። ዝበይ ኢቫን ጋር ሄደን በባህል እንጋባለን። አለበለዚያ ከበለሽ እዚህ ከዚህ እዚህ ኧረ እውነት እሷ ይገባታል። ያየሽ ህይወቴን አትመጣች። ሲጀምር አንተ መኪና አለ እኮ መኪና ኖሮት ሌላ መኪና ታማርጣለች ሴትዮዋ። ገባ እኛ መኪና የሌለን እንዴት ልንሆን ነው? ቆይ አቀዝቅዙት እንጂ ያለውን እያያችሁ አታስጨንቁን። እውነት ሼር አድርግለት፣ ያስፈልጋታል ይሄ ምክር። የማየውን የምሰማው ክብሬን ይነካኛል። ያም ሆኖ ግን
ዶሮ ወጥ እየሰራሽለት ነው ከአልጋ ተነስተሽ ባልየው በቃ ላኪ ሰው ነው የምልህ ለቁስ ዶሮ ወጥ መሰራ ሚስት አስባል እኔ እኮ በአመት 4 እኮ ከበለው እኮ 4 ራሱ ሌክዠሪ ነው አንተስ ጀምሬ ዶሮ ወጥ አይደለም ዶር ምንድን ኦኬ ያየ የቁርስ ማዳረሻ ስታርተር ተሰጣው ከዛ ደግሞ ዶሮ አሁን እዚህ ጋር መመሰለ ሁለታችሁ ነው መመስገን ያለባችሁ ለመሰለ አንድ ሰው አለ ነው ይል 1 ኪሎ ስጋ ቤት ገዝቶ ይገባና ግማሹን ለክትፎ ግማሹን ለጥብስ ይላትና ማለት ነው ከዛ ስጋው ሰርተሽ ለነገ ምሳ ቋንጣ ፍርፍር ይጠብቃል ለራቱ በ1 ኪሎ ስጋ ማለት ነው አንተ አስቤዛው ነገ ፏ አርጋ ሞልታል እሷ በቃ በሙያው ጧት ተነስታ አሪፍ ነገር እያቀረበችልህ ነው ስለዚህ አሪፍ ነገር ከፈለክ ለቤት አስቤዛ አሪፍ አሟላ ነው በቃ ከዛ አሟልተህም ሚስትህ ግን እንትን የምትል ከሆነ ያኔ በቃ ተነጋገሩ ገባሽ የሳውዲ ተጀናጃኞችና የኢትዮጵያ ታክሲ አንድ ናቸው እውነቴን ነው ሁለቱም ትርፍ ካልጫኑ ደስ አይላቸው ስራ የሰሩ አይመስላችሁ እውነቴን ነው ዝም ብለካ መደራረብ ይወዳሉ ምንድነው ነባብሮት ነው ምንድነው እናቶቻችን የሚያበሉት ነባብሮት ነው ምናምን የሚበሉት አሁን በሩቅ ሲታይ አንድ ይመስላል ጠጋ ስትሉ ግን ብዙ ልጥፋለሁ በቃ እንዳለ ልጥፍ የልጥፍ ማአት እንዴት አሁን በሴቶች ሲያረግባት የሳውዲ ወንድ እንዲህ ብሎ ትላለች ወንዱ በዚህ ሚስቱ ስከዳው የሳውዲ ሴቶች 4-5 ነው የሚያወሩት ሁላችሁ ነው የምታወሩት አታጭበርብሩ ወንዱ ሴት የመጨረሻ ጅል ነው ኤክስፖዝ ያረጋችሁ ነው ገባ ማለት ከወንዱም ከሴቱም ንጽት ያላችሁ አላችሁ የኔ ግትሮች የኔ ቁማቀሮች ደግሞ ከሁሉም ሐለሌ ያላችሁ ሐለሌ እሺ እኔ ምንም አልልም ግን እውነት ነው ውሸት ነው ኮሜንት ላይ ፈልጋለሁ እውነት የማዳም ቅመሞች ይሄ ነገር እውነት ነው ወይ ምንድነው የሆናችሁት ከዚህ ልጅ ጋር ተዳርቄ ቆሞትኩኝ በምንድን ነው የተጣላችሁት ምን ነው ልጄን አስተኝቼ ትረብሻለች ደግሞ ትናንትና እንትን ብላለች የማጣበቂያ ክዳን ነቀለች ደርቋል ከዛ ማን የከፈተው ስላት እኔ ነኝ አለች ጋርፌ ነገም ደግሞ ሌላ ነገር ድጋሪስ ብዬ ደገመችው ማንን ነው የገረፍሽው እሷና ሽሙ ነው እንዴ ምን አርጋ ነው የገረፍሻት ክዳን ነቅላ በቂያ ክዳን ክፍት አድርጋ ደረቀ ተከፍቷል አድሮ እየተከፈተ ነው ከዛ እሱ ደርቋል ደግሞ በማን እንደወጣች ታስታውቃለች ባንቺ ነው የወጣችው እዛ መጣት ነገም ደግሞ ሌላ ነገር ድጋሚና ትዋሽ ብያ መትቻታለሁ አስተንክቻ ዛሬ ደግሞ ደገመች ቢገዛላት ተቀም ተሰባብር ወመድፋት ሙቅ መድፋት ያለ መድፋትና ቃመ ገለጣጣን አታውቅም ራሷ ሳታድቅ አንተ ልጅ ታሳድ አድጋለች ይጀምር እንጂ ልጅቷ ሲለው ነገሩ ደግሞ ማታቆስ ሲክፈል ወይ ታም እህትሽ እኮ ነሽ ዱድ አታሳዘንሽም አዘነች በቃ እህትያ ምንድነው የተፈጠረው እስቲ አንቺ ንገሪ እቺ ልጅ ማን ወለጃለሽ እህትሽ እኮ ነች ኧረ ቤት ውስጥ ዋር ስርዓት ይቅርታ ተባባሉና ታረቁ እና አብራችሁ ተጫወቱ በስርዓት ያው የውሸት አይደለም እንዴ በስነ ስርዓት ማሚ እኔ አልፈልግም በቃ ከሰው ጋር ንግግር ጫወታ አልፈልግም መሮኛል ክረምቱ ብቻ ይላሳልፍ በቃ አልፈልግም ጭቅጭቅ ከሰው ጋር አሁን እሺ ምላችሁን ስሙኝ በስርዓት ይቅርታ ተባባሉ በሉ ከልባችሁ እኔ የውሸት ማስመሰል አልፈልግም የእውነት በይ ሹሙሙ በስርዓት ግንባርሽን ልቀቂው አታኩርፊ እኔ ኩርፊ አልፈልግም ደግሞ በይ ወይኔ ሁለት ሴቶች በእናታቸው ነው የወጡት አንተ እንዳለ ሁሉ ነገር የትልቅ በስርዓት እኔ እመታሻለሁ በስርዓት ልጅሽን አስተኛት በስርዓት አይንሽን እንደሱ አታርጊ ኧረ እህቶች ትክክለኛ በቃ ቤተሰብ ፋሚሊ እንደዚህ ነው በቃ የሚያወራው ኢሹአቸው ምናምን አይቷል ዳን ከፍታ ገርፊያት ምናምን ክረምቱን ብቻዬን ላሳልፍ አለች እንጂ ወይ ጉድ የዘንድሮ ህፃን ልጅ ግን እንዴት ነው ቶሎ እንደዚህ የሚያወራው ግን እኔ ቆንጆ አይደለሁም ከእኔ በላይ ቆንጆ ከኋላ ነው እሺ እኔ አልስቅም እኔ ቆንጆ ነኝ ግን ዋናው ከኋላ ነው ዋናውን አሳይ ሁሉ ቆንጆ ከኋላ ነው
አንተ ነህ ሊያወራ ፈልጓል እኮ ሳያለ ኮሜንት ላይ ምን እንደምንለው ስለባነነ ነው። ቀድሞ በቃ የሳቋ አመለጠው ገባ። እስቲ አሁን እሱ ይኸውልህ ቆንጆ ነው ቆንጆ አይደለም ምናምን ብለን ልናወራ ነው አይደለ? ይኸውልህ ሀገሩ ማለት ነው ይኸውልህ 65 በሬ ያለው ይሄኔ በእርግጠኝነት አበረታቱ ለናታኒ ስትሉ ወይኔ አባቴን አስጨነኩት እንደሌላ ያወቅኩት። ሰላም በረከት እባላለሁ። ዛሬ ስለኛ ልነግራችሁ ነው የመጣሁት። በረከት ወይም ቤባ እባላለሁ። የእህቴ ስም ደግሞ ናታኒ ወይም ናኑ ላታለሁ ነኝ። ለቤቱ የመጀመሪያ ልጅ ነኝ። የቤቱ የመጀመሪያ ልጅ ስትሆኑ ኃላፊነት ሙሉ በሙሉ እናንተ ላይ ይወድቃል። እኔም ለእናትና ለእህቴ ያለሁት እኔ ስለሆንኩኝ በተማርኩበት ሙያ ስራ ማግኘት ስላልቻልኩኝ ያገኘሁትን ስራ ፎክተክ እያልኩኝ ወደ ቤት ገባለሁ። ቤተሰቤንም ለማስደሰት እጥራለሁ። ያረደ ልጅ ምንም ቢሆን እናትን ካስደሰትክ ምንም ነገሮች ቢጎልብህ ከእናት በላይ ምንም ነገር አይሆንምና እናቴን ለማስደሰት ነው የምጥረው። ናኑን በጣም ነው የምወዳት። አንድ ያለችኝ እህቴ ናት። እሷም በጣም ነው የምትወደኝ። ወንድሜም አባቴም ነው የምትለኝ። እንደ አባቷም እንደ ወንድሟም ነው የምታየኝ። ወይኔ ደስ ሲሉ እና ይህን ቲክቶክ ከጀመርን 1 ዓመት ሊሞላን ነው። ግን ምንም ያገኘንበት ያተረፍንበት ነገር የለም ከእናንተ ፍቅር ውጪ ማለት ነው። የእናንተ ፍቅር ከምንም በላይ አስፈላጊያችን ነው። ግን በዚህም ሆኖ ብንጠቀምበት ብዬ የማስበው ነገር ቢኖር ቲክቶክን ለጥቅም ብናውለው አሪፍ ነው ብዬ አስባለሁ። እስኪ እናንተ ምን ትላላችሁ? አረኛችንም ስሜት ኮሜንት ላይ አሳውቁ። እንወዳችኋለን። የናኑ ወንድም ቤባ ነኝ። እስቲ ድርጅቶች ምናምን ካላችሁ በእናታችሁ ቤባና ትንሿን አሪፍ ፕሮሞ አሰሯቸው። ላይቭ ላይም ደግሞ ስታገኟቸው በቃ ላይቭ ላይ ገብታችሁ ነት የእናታቸውን ህልም እንዲያሳኩ ልጆቹ ፕሊስ አካውንታቸውን ከስር ደቅ አድርጌላችኋለሁ። በጣም ጸዴ ሰዎች ናቸው። እሱን ክሊክ እያደረጋችሁ ፎሎ አድርጉ። ከዛ ደግሞ ላይቭ ላይ ስታገኟቸው በቻላችሁ ደገፍ አድርጓቸው። ፋሚሊ ይመቻችሁ። 36 ተጽፎ ነው 40 የት ሄደ? እንደ ኢትዮጵያ አንዳንድ ሰፈር ኮንዶሚኒየሞች አየ የኢትዮጵያ ኮንዶሚኒየሞች ማለት ብሎክ 16 አለ። ብሎክ 17 ይዘለልና 17 ሄድ በቃ ትመሰጣለህ ምናምን ሙሉ ብሎክ ምናምን እንኳን ያረጋሉ። ማን አሁን እዚህ በቆሎሽን የሆነ ሰው ማንም በሌለበት ሰዓት መጥቶ ጠብሶ በልቶልሃል። በቆሎ ቁጥር 40 ትፈለግ። እውነት የአፋልጉኝ ማስታወቂያ ነው ይሄ። ዛሬ ባልየ ወደ ስራ ሲሄድ ይሄ ቤት የሚጸዳ አይመስለኝም ብሎኝ ነበርና እንዴት እንደማይጸዳ አሳያለሁ። ከስራ ሲመለስ ቤቱን ፏርጌ ነው መጠብቅ ብዬው ነበርና መመለሻ ሰዓቱ ሳይደርስ ሁሉንም ስራዬን ጨራርሼ ነበር ልጠብቀው የፈለኩትና ወዲያው ወደ ስራ ነበር ያገባሁት። ቁም ሳጥን ምናምን አስተካከልኩኝ። የታጠቡ ልብሶች አጣጥፌ ያስገባሁኝና ቤቱን ጠራረኩት። እነዚህን ጠረጴዛዎች አወጣጣቸው። ለምን አትሉ? ቤቱን ላጥበው ነው። ጠረጴዛው ደግሞ ውሃ ከነካው ይዝጋልና መጠንቀቅ መቻል አለብኝ እና እንዲህ ማጠብ ጀመርኩኝ። ሰሞኑን ትንሽ አሞኝ በስነ ስርዓትም ወልውዬው አላውቅም ነበር ቤቱንና ዛሁን ቤቱን እንዳለ አስሬው ነበር ሳጸዳ የነበረው ቤቱን ማለት ነው። እና እንደዚህ ማወልወል ማደራረቅ ጀመርኩኝ። ከዛ ጠረጴዛውን አጸዳዳውትና አስገባው። እኔ እናቴ ታውቃለህ እንደዚህ ሰው ሲሰራ ሲያይ ማጽዳት እንገባለን። እናቴን አትዝም የምትለኝ ሁሉ ጊዜ በቃ እናቴ እንደሚቆሽሽ እንደዚህ ነው በረንዳ እኔ ጋር ብቻ ነው እናንተም ጋር ነው። እና ውዶቼ ሜንሽን ማድረግላችሁን አካውንቶች ፎሎ ማድረግ ሙሉ ግቢው ነው ገላውን የሚታጠባ ነው። ይሄ እኮ ገላ መጣ ግቢው ገላውን ታጠበ። ቪዲዮን ኮፒ ሊንክ ሪፖስት እያረጋችሁ ልብስ ተሰጣ በማሽን አሰጣ። በምን እንራመድሽ አይደለኩሽ እስኪሰማ እቃ ማጠብ ነበር የጀመርኩት። እቃው የሚታጠባል ምጣዱ ሳይታጠብ ያጋገርኩኝ ከጎን እንጀራዎቹንም አውጥተሽ አጠቢያቸው። ቤቢን በመሃል አስቸገረኝ። እሱንም አዘልኩት። እንቅልፉ መጥቶ ነበረ እና እንደዚህ ቃጥቤ ስጨርስ እሱን ተኛልኝ። አስተኝቼው እስኪነሳ ድረስ ለምሳ ድንች በቀይ ስር ሰራሁኝ። እንጀራዬንም እንደዚህ ጋግሬ ጨረስኩኝ እና ወጣችንም ደረሰች። እዛው ከሰሉ ላይ ቡና መቁላት ጀመርኩኝ። ጭንቅላቴን በጣም አሞኝ ነበርና ይለቀኝ ይሆናል ብዬ አረና ጨብጭብላት እና ደረሰ። አረና ጨብጭብላት። በጣም ይጣፍጥ ነበር። እኔ መርቦኝ ነበረ
እና ከቀልድ ውጪ በጣም እኔ አከበርኩሽ እውነት። እና ቡናዬን እንዲመጠጣት ጀመርኩኝ። ስላያችሁኝ አመሰግናለሁ። ወዳችኋለሁ። ባይ ረኛ ስላየ እንደውም ስለሰራሽልን እኛ እናመሰግናለን። የእውነት ለዚች ጀግና ሴት ከ10 ስንት ይገባታል? ኮሜንት ላይ ጻፉልኝ። እኔ 10 ሰጥቻታለሁ ፐርሰናሊ። በጣም ጎበዝ ናት። አንተ ቤት ውስጥ የሁሉ ስራ ይሰራል። ወይኔ ጉዴ! እውነት ጀግና ናት በጣም። በቀሉ የታለች? እዚህ ናት በቀሉ መሰለኝ። እና አባሩን ነው ማበለው። የታለች በቀሉ? እሺ የሚሰበር ነገር የለም። እንደዚህ ቲቪ እንደሆነ ተወዷል። ወንበሩን የታለች በቀሉ? ምን ፈልገህ ነው ወንድሜ? በቀሉን ፈልጌ ነው። የታለች? አዎ በቀሉ ነው። እቺት በቀሉ እሱ ነው በቀሉ? አዎ እሱ ነው በቀሉ። እርግጠኛ ነኝ። በማለ አንተ ነህ በቀሉ? እኔ እኮ ጓደኛ ነኝ። ረሳኝ እንዴ? አላውቅም። የት ነው የማውቅህ? አንተ ነህ በቀሉ። ገግም በቀሉ። አላውቅም። አንተ ነህ በቀሉ። በቀሉ አንተ ነህ። ኧረ እኔ አይደለሁም። ይኸው እሱ ነው በቀሉ። ምንድን ነው የፈለከው? አባት ሰላም በቀሉ አንተ ንርቦኝ እንጂ ሌላ ሆነ ንርቦኝ እና እንደዚህ አትልም። ቁጭ በል ብላ። ምንድን ነው የፈለከው? አሁን እኔም ራሴ ጸሎቴ ምን እንደሆነ ታውቃለህ? ሄዶ ራሱ እንደዚህ በቀሉ ብሎ ገብቶ ኬጅ ውስጥ በቃ እውነት 30 ሰከንድ ብቻ ቆይቶ እንዳይወጣ ነው። በቃ ቢያንስ አንድ ዙር ይጨርስ። በቃ ሄዶ ፕሊዝ። አሁንስ ምርር ነው ያለኝ። እቃ ማጠብና ወጥ መቀቀል ብቻ። ደህና ዋልሽ ልጄ። እስቲ ትንሽ የምትቀመስ ነገር ስጪኝ። እዛ ጋር ይቀመጡ፣ ቤቱን ወልውየዋለሁ። እሺ ትንሽ የምትበላ ነገር ይዘሽልኝ። ምነው ጠረጠርሽ? ምነው እዚህ አሽከርነት ነው እንደ ገባው ሴት? አልሰማሽኝም እንዴ ልጄ? ተነስተው ይሰዱ። ልጆትን አገባው እንጂ እኮ መስተንግዶ አልተቀጠርኩም። በሳምንቴ ዛሬ በመጣ አማረርኩስ። ምነው ተው። የልጅሽን አባት ነው ተናገርሽ? የኔ ውድ መጣሽ? እንዴት እንደናፈቅሽኝ። ነይ ግቢ፣ ምሳ ላቅርብ። ኧረ እዚሁ ይሻላል። ቁጭ በይ። እሺ የሚበላ ይዤ ልምጣ? እሺ መጣሁ። እሸት ፎይ ጉድ ሚስት አላገባም። እንዴት አልቀባይ? አባት ተብሏል። ስኳር አመመ? አይ ደህና ነኝ። ግባ አብረን እንግባ እንጂ ምሳ እንብላ። እንጀራ ስላለቀባት ነው ልሰጠኝ። እኛ ጋር እስቲ ቆይ ጠብቀኝ። ሳባ መጣ እንዴ? እኔ ፍቅር ምሳ ላቅርብልሃ። ለአባቴ እንጀራ አልቋል። እህትሽ አለ። እንደዛ ብለሻቸው እንዴ ከፍቷቸው የወጡት? ታዲያ እኔ ለኛ የሰራነው መስጠት አለ። በጣም ታሳዝኛለሽ። እሱ እኮ ስኳሩ ዝቅ ብሎበት እኮ ነው የልጄ ቤት ነው ብሎ የመጣው። ምን እህቴ፣ በእውነት በጣም ያፈርኩብሽ። በእናትህ ሂድና 1-2 ጉርሻም ቢሆን አጉርሳቸው እባክህ። እኔና አንቺ በኋላ እንነጋገራለን። ምኑን ተነጋገርከው? አባዬ አሞህ ነበረ ችንጉረት። ይበቃኛል ልጄ፣ ይሄን መልስላቸው። ምን ነው አባዬ ከፍቶክ ነው? እሺ ይቅር። ዛሬ ደግሞ ወጥቷል። የፈለግከው ቦታ ወስጄ ልጋብዝክ። ትጋብዘኛለህ? በኋላ እንነጋገራለን። የምን ንግግር ነው? ሻንጣሽን አዘጋጂ። እንደውም ሻንጣውንም አንተ ነህ የምትገዛው። በኩርቱ ፌስታል ይዛት ወጣቀዋን። አያስፈልግም እንደዚህ አይነት ሰው አንተ። ለምግብ እንዲሆነች አስበው፣ ለሌላ ነገርማ እንዴ ግብግብ። ወይ እንደዚህ ከእንደዚህ አይነት ሰውማ የሰውር እውነት። እስክሪፕቶ ወደ መኪና የመቀየሩ ቻሌንጅ አሁንም እንደቀጠለ ነው። ዛሬ ደግሞ በደረሰን ኦፈር መሰረት በፒያሳ ተገኝተናል። የኤምፒሲ ኤክስቼንጅ እናደርጋለን ማለት ነው። ፒስ። የዛሬው ኤክስቼንጃችን ከሸገር ቱልስ ጋር ነው። እነሱ ደግሞ ስለ ራሳቸውና ምን ኦፈር እንደሚያደርጉ ላፕቶፕ በድሪል ሸገር ቱልስ ያው የተለያዩ ፓወር ቱልሶችና አንድ ቱልሶችን በማቅረብ ይታወቃል ማለት ነው። ሸገር ቱልስ ደግሞ ዛሬ ለወንድማችን ኦፈር ያቀረበለት በኢዶም ብራንድ ታርጀብል ድሪል ነው በ16500 ብር ነው። የብረት መቁረጫ ደግሞ በ36000። አሁን ቻለ በቃ። እኔ እኮ በላፕቶፕ እንትን ብዬ ነበር። እንዴት እያልኩኝ ነበር። ያሳሽ ዳቦ ነው የምንገኘው። አትክልት ተራ ፊት ለፊት ታገኙናላችሁ። ይደውልን። አሬ መቻችሁ ያረደ ልጅ ከእስክሪብቶ ተነስቶ ማለት ነው። ይሄ ልጅ ይታያል መሰለ ድሪልና ይሄን የመሰለ ከቶፍ ከሸገር ቱልስ። ኧረ አንቺ ጎበዝ ትችያለሽ የእውነት። ያላችሁ ኦፈር ኮሜንት ላይ አስቀምጡልኝ ወይም ደግሞ ዴም ላይ ጻፉልኝ። ፒስ። ከእስክሪብቶ ተነስቶ ግራይንደር ጋር ደረሰ ይሄ ልጅ። የእውነት እኔ አከበርኩ። ጎበዝ። አሁን በስነ ስርዓት መኪና ብቻ አይደለም ከዛ በላይ ራሱ ፍላጎት ካለው እንደሚያሳካን ያምናለሁ። ዛሬ ጨጓራዬን በጣም አሞኝ ለእናንተ ቪዲዮ ሳለቅ ነው አልኩትና በመጀመሪያ በጣም ይቅርታ። ኮሜንት ላይ እግዚአብሔር ማረህ በሉኝ። ቁም ነገር ነው እና ግን ልሰራው የነበረውን ቪዲዮ እንደው ቀልዱን ልንገራችሁ ብዬ ነው። የሆነ በቀደም የሚባል ሰው ሞቶ ራንደም ሴትዮ ትመጣና ሚስቱ አይደለችም ዝም ብላ በቃ ጉድ ሰራይ እያለች ትጫለች። ከዛ ሰው ግራ ገባው።
የገባው ማናት እቺ ሴትዮ በቃ ጉድሰሬ ከዛ ሰልስትም አልፎ ወርም አልፎ በቃ ጉድሰሬ ትላለች። ከዛ ሆስፒታል ወስደዋትም እዛ በቃ ጉድሰሬ ከዛ ሰው ግራ ገባቸውና ቆይ ይሄ ጠንቋይ ቤት ነው ሳዳት ብለው ወሰዷት። ከዛ ጋሽዬ ኧረ እቺ በቃ ጉድሰራ እያለች ትጫዋለች ምንድነው ምናምን። ከዛ ቆይ እኔ መፍትሄ አለኝ አለና መኝታ ቤት አጣፍጣት ማለት ከዛ ጸጥ አለች። ከዛ ግራ ገባ። ከዛ ስትወጣ እንዴ ዝም አለችና አንቺ ምንድነው በቃ ጉድሰራ አይ በቀለ እኮ ውሽማዬ ነበርና በሽታ ሲዞኝ ሞተ ስትል ጠንቋይ ሰምቶ በቃ ጉድሰራ በቃ ኮሜንት ላይ እግዚአብሔር ማረበል ቀልዱም ያስቃል እውነት። እግዚአብሔር ግን ይማርህ አንተንም ጭርስ አድርጎ ይማርህ። ይሄን ስላመመው ሳይሆን ማለት ነው በቃ ብዙ ቦታ ሆስፒታል ያስሄደዋል፣ ጠንቋይ ቤት ያስሄደዋል። በጀት ስለሌለው ነው ይሄን የተረከልን ማን ያረዳል። ሌላ ሰዎችም እንደዚህ በጀቱን ካጣችሁ ዝም ብላችሁ ታሪኩን ንገሩን፣ እኛ በኢማጂኔሽን እንገጣጥመዋለን። ዱርዬ ዴባ ማይሰራውና መኪናው ምንም መኪናው አልሰራውም እኮ እኔ እኮ መኪናው 20 ሺህ ከፍተኛ ያሰራሁት ይሄ መኪና ተሰራ። ይሄ መኪና መይስተሳ ሲጀመር ይሄው መኪና ምንም አይሰራም፣ ቁልፍ እንኳን አይመታም። መኪናው ቆሞ ይቀር አለማኔ ብለህ መኪናው ከኔ ወሰድከው መካኒክ ነኝ አልክም። ዱርዬ ዴባ ምን ይመስላል? ይሄን ጉልበት ተሸክመህ ሰርታት በጣም እንደዚህ ዴባ ሄሎ ምን እንደ ሚሊዮን እንኳን ሳትሰማ እስቲ ንገረኝ። ይኸው ሌባና ዱርዬ ከተባለ አይቀር ይኸው በቃ ወየ ሊልልህ ነው። ስልክህንም መሰለኝ ነኝ ጉድ እሱ ሊሰርቅ አይደለም ለካ። ምንድን ነው? መጀመሪያም እኮ ልለምን እኮ አይደለም ላግዝህ ነው ያለው። ለማንኛውም መሪ ስራ ያለ የቁልፍ ገመድ ለቆብህ ነው። ዱርዬ ሁሉ ሌባ አይደለም። እሺ ሙያ ያለውም ዱርዬ አለ። ጎበዝ መቼም የማይረሳው ትልቅ ትምህርት ነው ያስተማርከው እውነት። ሲጀምር እኔ ያሲን ግን ማህበረሰቡ የምታስተምረው ነገር እንዴት ደስ እንደሚለኝ የእውነት በቃ ሰውን ባለባበስ በሁኔታ ምናምን የምትገምቱ ሰዎች ይሄ ለእናንተ ነው ትምህርቱ። እሺ እኔ ራሴ የሚሰርቅ ነበር የመሰለኝ። እኔ ራሴ መታረም አለብኝ። አየህ እሱ አስተካክሉለት ሄደ። ጎበዝ በቃ አሪፍ ትምህርት ነው የሰጣኝ ለኔ ራሱ። እስቲ እንደኔ ያሲን የሚመቻችሁ ሰዎች በላይ ሰላም። እንግዲህ ሰሞኑ ማታ ላይ ቀጠሮ ጌም አዘጋጅቼ ነበርና በጣም ሀገራዊ ጉዳይ ነው። ወደቡን ራሱ እናስመልሰዋለን ተብሏል። በዚህ ጌም እነ ጊፍት አሰጠኝ። ማታ መጣህ ጊፍት ሰጠኝ። ገርበል በእናትህ እኔ ለራሴ ታስሬ እኮ ነው የወጣሁት። ምን አገባኝ? ጆን ዳንኤል ታስሮ ሲወጣ እንዴ ሰጣችሁት ጊፍት? እኔም እኮ ለዛ ብዬ እኮ ታስሬ ወጣሁ። ምን አገባኝ? እኔ ለራሴ መሩኛል። ኧረ ምን ላልቅስሽ? ምን አገባኝ? ለምን ደም አታለቅስ? እኔ ወገናችሁ አይደለሁ እንዴ? ለምን ሰፖርት ማታረጉ? ወይኔ እሺ እኔ እንትን ክፈልልኝ የተከራየሁበት የሱፍ አንተ ማን ልፍን ላላረግ ይድከዝ ማልቀስ ጀመረ። እኔስ ጀመረ። ይሄ ልጅ ማቀው በጥፊ ሲመታታ ነው። በቃ በጥፊ በለው ሲባባል ነው። መች ታስሮ ተፈቶ ነው። ዘፋኝ ተከራይ አልቀነሰም ፍቅሬ ከእስካሁኑ የሚወድል ለጌታ ያደለ ብዙል አልቀነሰም። በጥፋዩ ሙት ባታፈተኑ ግን አትሰይ ግላናተኝ ወዲ ሜዱ ሁሌ መጭሽ ወደ ሌላ ሰው ቤት ታዲያ ሄዱ። ፋና ላምሮት ላይ ምናምን እንትን አይልም እንዴ? ምንድን ነው ይሄን? እሱን ወደሽው እራስሽን ለጣልሽው ልጅ ነው የምጋብዝሽ። እሺ ነገር ባላደርኩ ነበር። ሰው ገብቶ ላለያያችሁ ምቀኛው ብዙ ነው። ምን እያረገች ነው? በቃ የራሷን ቴኬር እያረገች ምናምን ነው የምትዘፍነው። የነ ጳውሎስ ጀማዓ እኮ ይለያል ስልህ እንዳለ ሙሉ ቤተሰቡ ዩኒክ ነው። አረ ተሽኮርማሚ ሶፍቱንም ልትበዩ ነው በዚህ ደረጃ። እኔ ራበሽ ሸረረ እሱ እኮ ሊጠርግልሽ እኮ ነው ብዩዋ። ለማንኛውም የዛሬ አስኩላችሁ ቪዲዮዎች እነዚህን ይመስሉ ነበረ። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮዋን ላይክ ማድረጋችሁ እንዳትረሱ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። በቀጣይ ቪዲዮ እስክንገናኝ ድረስ ዋላ ፒስ አውት።